ሰላም ሰላም እንዴት ናችሁ? ውዲዮን ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት 400 ካሬ ላይ የተንጣለለ እጅግ ዘመናዊ የሆነ G+2 ቤት ነው ይዤላችሁ የቀረብኩት። ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። ተመልሰን መተናል። እዚህ ጋር እንደምትመለከቱት እንግዲህ ቤቱ እጅግ ዘመናዊ የሆነ ቤት ነው። ግቢ በጣም ሰፊ ግቢ ያለው እዚህ ጋር እንደምትመለከቱት ዙሪያው ግቢ ነው። በትንሹ 8 መኪና 6 መኪና ማቆም የሚችል ግቢ ያለው እዚህ ጋር እንደምትመለከቱት ደግሞ በጣም ሰፋ ያለ ግሪን ኤሪያ ያለው ማለት ነው። ቤቱ በጣም ቆንጆ ቤት ነው። አያት አካባቢ ነው የሚገኘው። በስተቀኝ በኩል የምትመለከቱት እንግዲህ እንደ ሰርቪስ ነው የተሰራ። እንደ ስቶር እና ለሰራተኛ ክፍል መጠቀም ይቻላል ማለት ነው። ዙሪያው እንግዲህ ኮሪደሩ ይህን ይመስላል። ግቢው በጣም ሰፊ ነው። ቤቱም በቂ ብርሃን አለው። ዙሪያ እንግዲህ ኮሪደሩ በመኖሩ ማለት ነው። እዚህ ጋር እንደምትመለከቱት ፊት ለፊት ላይ የምናገኘው ደግሞ እንደ መናፈሻ ነገር አለች። የግቢ ስፋቱም ይህንን ይመስላል። ወደ ውስጥ እንደገባ ነው እንግዲህ እዚህ ጋር የምትመለከቱት ሰፋ ያለ ኮሪደር እናገኛለን ማለት ነው። ይሄ ቤት እንግዲህ በአጠቃላይ በጥሩ ማቴሪያል ነው የተሰራ። እዚህ ጋር ደግሞ የምትመለከቱት በጣም ሰፋ ያለ ሳሎን እናገኛለን። በጣም በኳሊቲ እቃ ነው የተሰራ። ይሄ ቤት እንግዲህ 2 ክችን አለው። የራሱ ኦፕን ክችን አለው ሳሎኑ። ትራዲሽናል ክችንም አለው ማለት ነው ከጀርባ። በአጠቃላይ ይሄ ቤት 8 መኝታ ቤት 8 መታጠቢያ ቤት አለው። በጣም የሚገርም ቤት ነው። እዚህ ጋር የምትመለከቱት የራሱ ኦፕን ኪችን ነው። የሳሎኑ ስፋትም በጣም የሚያምር በጣም ሰፊ ነው። የዚህ ቤት ዋጋ እንግዲህ መጨረሻ ላይ የምናገራችሁ ይሆናል ማለት ነው። በዚህ በኩል የምናገኘው ትራዲሽናል ኪችን እናገኛለን። ትራዲሽናል ኪችኑም እዚህ ጋር እንደምትመለከቱት በጣም ሰፊ ትራዲሽናል ኪችን ነው። የተጠቀሙት ማቴሪያል ፈርኒቸሮቹም እንግዲህ ሴራሚክ ጀምሮ በጣም አሪፍ እቃ ነው የተጠቀሙት ማለት ነው። የዚህ ቤት ዋጋም በጣም አሪፍ ዋጋ ነው፣ ተመጣጣኝ ዋጋ ነው ለሽያጭ ያወጡት ማለት ነው። እዚህ ጋር ደግሞ የምናገኘው 1 መኝታ ቤት የእንግዳ ማረፊያ እናገኛለን ማለት ነው። ወደ ፎቅ ላይ መውጣት ለማይችል እንግዳ ይሆናል ማለት ነው። እዚህ ጋር ደግሞ ኮመን ለሳሎኑና ለእንግዳ ማረፊያ መታጠቢያ ቤት እናገኛለን። በረንዳውም ደረጃውም እዚህ ጋር እንደምትመለከቱት በጣም ሰፊ ደረጃ አድርጎ ነው የሰሩት። የተጠቀሙት ማቴሪያሎች በሚገርም ሁኔታ በጣም የሚያስደምም ቤት ነው። እዚህ ጋር ደግሞ አንደኛ ፎቅ ላይ ስንወጣ በመጀመሪያ ሰፊ ኮሪደር እናገኛለን ማለት ነው። እዚህ ጋር በቀጥታ ወደ ማስተር ቤድሩም ስንገባ የሚያምር ማስተር ቤድሩም እናገኛለን። እዚህ ጋር እንደምትመለከቱት ይሄ ቤት እንግዲህ በጣም በቂ ብርሃን አለው። ማብራት ራሱ ባይበራ ማለት ነው። እጅግ ዘመናዊ ቤት ነው ብያቸዋለሁ። እዚህ ጋር እንደምትመለከቱት ሰፈሩም እጅግ የለማ ነው። በጣም እጅግ የለማ ኮምፓውንድ ውስጥ ነው የሚገኘው። የማስተር ቤድሩም ስፋትም ይህንን ይመስላል። የራሱ ማልበሻ ክፍል አለው። ውስጥ ላይ የራሱ መታጠቢያ ቤትም አለው ማለት ነው። ማልበሻ ክፍሉም እንግዲህ እንደዚህ እንደምትመለከቱት በጣም የሚያምር ማልበሻ ክፍል አለው። በአጠቃላይ እንግዲህ ይሄ ቤት ላይ የተጠቀሙት ማቴሪያሎች በጣም የሚገርም የውጭ እቃዎች ናቸው። ይህ ማስተር ቤድሩም ባዝሩም ነው። እዚህ ጋር የምትመለከቱት የቁም ሻወር አለው። ሁሉ ነገር እንግዲህ ተገጥሞለታል ማለት ነው። በዚህ በኩል ደግሞ የምናገኘው በጣም ሰፋ ያለ በረንዳ እናገኛለን። በጣም የሚያምር ሰፋ ያለ በረንዳ እናገኛለን ማለት ነው።
እዚህ ጋር እንደምትመለከቱት እንግዲህ ሰፈሩም እጅግ የለማ ሰፈር ነው። እዚህ ጋር ቁጭ ብላችሁ እንግዲህ ሻይ ምናምን ቡናም መጠጣት ይቻላል። ጠዋት ጠዋት ወጣችሁም ፀሐይ ማሞቅ ይቻላል ማለት ነው። ሁለተኛ መኝታ ቤት እናገኛለን። በዚህ በኩል ደግሞ የራሱ መታጠቢያ ቤት አለው፣ የራሱ ቁምሳጥን ያለው እናገኛለን ማለት ነው። ሁሉም መኝታ ቤቶች እንግዲህ የራሳቸው መታጠቢያ ቤት አላቸው ማለት ነው። እዚህ ጋር እንደምትመለከቱት የራሱ መታጠቢያ ቤት አለው ይሄኛው መኝታ ቤት ማለት ነው። ይሄ ቤት እንግዲህ አያት አካባቢ ይገኛል ብያቸዋለሁ። ለዋና አስፋልት እጅግ በጣም ቅርብ ነው። ከዋና አስፋልት ግልባጭ ላይ ይገኛል። ኮምፓውንድ ውስጥ ይገኛል ብያቸዋለሁ። ሶስተኛ መኝታ ቤት እናገኛለን። እዚህ ጋር ሁሉም መኝታ ቤት እንግዲህ ሰፋፊ ናቸው ብያቸዋለሁ። የራሳቸው መታጠቢያ ቤት አላቸው። ላይቲንግ ሲስተም አገጣጣምም በጣም ዘመናዊ አድርጎ ነው። እዚህ ጋር እንደምትመለከቱት ሁሉም አምፖሎች በዘመናዊ አድርጎ ነው የሰሩት። ይሄ ቤት እንግዲህ በጣም ቆንጆ ቤት ነው። ከላይም የራሱ ቴራዝ አለው፣ ሰፋፊ መኝታ ቤት አለው። ሁለተኛ ላይም እዚህ ጋር እንደምትመለከቱት ያው ኮሊደሩም በጣም ሰፋፊ ናቸው። አራተኛ መኝታ ቤት እናገኛለን። እዚህ ላይ ደግሞ በጣም ሰፊ ነው። የራሱ መታጠቢያ ቤትም አለው። የራሱ ቁምሳጥንም አለው እዚህ ጋር እንደምትመለከቱት ማለት ነው። አምስተኛ መኝታ ቤት እናገኛለን። እዚህ ጋር እንደምትመለከቱት በጣም ሰፋፊ ናቸው መኝታ ቤቶቹ። ሁሉንም መኝታ ቤቶች ሰፋፊ ነው። ሚኒ ሳሎንም ሁለተኛ ላይ ነው የምናገኘው። ሁለት ሳሎን አለው ማለት ነው። ይህንን ቤት መግዛት የምትፈልጉ ካላችሁ ባዮ ላይ በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ ማለት ነው። የዚህ ቤት ዋጋ 120 ሚሊዮን ብር ይባላል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ካሪውም 400 ካሪ ነው ብያቸዋለሁ። መጀመሪያ ላይ ነግራችሁ ነበር ማለት ነው። አያት ኮምፓውንድ ውስጥ ነው የሚገኘው። በየቀኑም አዳዲስ ቤቶች ፖስት ስለምናደርግ እናንተ ጋር እንዲደርሳችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳችሁ። መልካም ጊዜ ይሁንላችሁ።